ሰላም ሰላም ጤና ይስጥልን እንኳን ወደ እንማማር የዩቲዩብ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንግዲህ ዛሬ ይሄ ቻናል እንግዲህ በጣም አስተማሪ ቻናል ነው። ሁላችንም ብንማርበት ለሁላችንም ጠቃሚ ነውና ለሌሎችም ምናልባት ይህ ለአንዲት እናት ጠቃሚ ሊሆን ይችላልና ሸር አድርጉላቸው። እንግዲህ ዛሬ የምንማማረው በባለፈው ዋት ኢዝ ስፒች ቴራፒው እንዴት ነው የምንሰጠው፣ ምን አይነት ልጆች ነው ቴራፒውንስ የሚያገኙት፣ እንዴት ነው የሚሰጠውንስ የሚለውን ነገር አይተን ነበር። ዛሬ ደግሞ የምንማረው ምንድነው ስፒች ኤንድ ላንጉጅ ዲቨሎፕመንታል ሚልስቶንስ ነው የምንማረው። በዚህ እንግዲህ የምንማማረው ስፒች ኤንድ ላንጉጅ ዲቨሎፕመንታል ሚልስቶንስ ነው። ልጆች በየትኛው እድሜ ነው ዲቨሎፕ የሚያደርገው የሚለውን ነገር ልጆች በየትኛው እድሜ ላይ ዲቨሎፕመንት የሚሆኑት በየትኛው እድሜ ነው፣ ወይም በእያንዳንዳቸው እድሜ ውስጥ ምን አይነት ምንድነው ዲቨሎፕመንት ማድረግ ያለባቸው ማወቅ ያለባቸው ምንድነው የሚለውን ነገር ዛሬ ስፒች ኤንድ ላንጉጅ ዲቨሎፕመንታል ሚልስቶንስ የሚለውን እናያለን። ሚልስቶን ሚንስ ሄልፕስ ቴል ዌዘር ኤ ቻይልድ ኢዝ ዲቨሎፒንግ አዝ ኤክስፔክትድ when a child might need help። መቼ ነው help የሚፈልግ? well every children to speak at his or her own pace general milestones can serve a guide። እዚህ ጋር የምናየው እንግዲህ ምንድነው በአጠቃላይ ሚልስቶንስ የምንለው ምንድነው እንደ ጋይድ ነው የምንጠቀመው። ለምሳሌ አንድ ህጻን በእድሜው ማወቅ የሚገባው ካላወቀ በቤት ውስጥ በስኩል በቃ ኤቭሪዌር በምንድን ነው እንዲናገር ማድረግ። ለምሳሌ በሆም ውስጥ ምን እናደርጋለን? ለምሳሌ አንድ ህጻን በእድሜው ማወቅ፣ ለምሳሌ አንድ ህጻን አፍንጫ ኖዝ የሚባለውን ነገር ካላወቀ ግን ማወቅ አለበት፣ በዛ እድሜ ውስጥ ማወቅ አለበት ብለን ካሰብን፣ ከዛ ይሄ ካላወቀ ምን እናደርጋለን? ቤት ውስጥ አፍንጫ ኖዝ አይ እያለ እናስተምራለን ማለት ነው። እና ቤት ውስጥ ይሄ ሚልስቶንስ፣ በነገራችን ሚልስቶንስ በጣም ቬሪ ኢምፖርታንት ነው። ቤት ውስጥ እያልን እንደ ጋይድ የምንጠቀመው ነው ማለት ነው። እንግዲህ ስፒች ኤንድ ላንጉጅ ሚልስቶንስ የምንላቸው እንግዲህ እስኪ በኤጅ እየከፋፈልን እናያለን ማለት ነው። አሁን ለምሳሌ ከስፒች ኤንድ ላንጉጅ ሚልስቶንስ ከ1 እስከ 3 አመት ያላቸው ልጆች ስናይ፣ ለምሳሌ ከ6 እስከ 12 ወራት ያሉ ከ6 እስከ 12 ሴክስ አውት 12 መንዝስ የሆኑ ልጆች ምን ማድረግ አለባቸው፣ ምን ማወቅ አለባቸው ስንል እንግዲህ ይሄን ነገር አንዳንዴ ልጆቻችን በደንብ ማየት አለብን። በደንብ ማለት አንዳንዴ በደንብ ሳናቃቸው ቀርተን ትንሿ አይደል ላይ ሳናቀው ቀርተን በኋላ ሲያደጉ በሄዱ ቁጥር በእድሜያቸው ማድረግ ስለማይችሉ መጀመሪያ ሁላችንም ልጆችን ቀድመን ብናያቸው በጣም ጥሩ ነው እላለሁና እንግዲህ ከ6 እስከ 12 መንዝ ያሉ ልጆች ምን ማወቅ አለባቸው? ይሄን ካላወቁ ትንሽ የሆነች ነገር አለች ማለት ነው። እና ስለዚህ ወዲያውኑ ስፒች ቴራፒ መስጠት አለብን ማለት ነው። ከ6 እስከ 12 መንዝ ያሉት ምንድነው ሜክስ ሎት ኦፍ ፕሌይፉል ሳውንድስ ምን ማድረግ አለባቸው? ከ6 እስከ 12 ወር ያሉት ልጆች ምን ማድረግ አለበት? ድምጾችን መናገር አለባቸው። ሜክስ ሎት ኦፍ ፕሌይፉል ሳውንድስ ብዙ ድምጾችን መናገር አለባቸው። ለምሳሌ ባባ በቃ አፋቸው መናገር አለበት። በቃ ምንም አይነት ሚኒንግለስ ሳውንድ ማውጣት አለባቸው። ምንም በእርግጥ በዛ ሚኒንግ ያለው ነገር አይናገሩም፣ ግን ድምጽ ማውጣት አለባቸው። ሪኮግናይዝ ኔምስ ስሞችን መለየት አለባቸው። ለምሳሌ ማማና ዳዲ የሚለውን ነገር የትኛው ማማ ማለት የትኛው ይሆናል? ዳዲ ማለትስ የትኛው ነው? አባት እና ማሚ አባት ዳዲ እንደሚባል እናት ደግሞ ማሚ እንደምትባል የሁለታቸውንም መለየት አለበት። ሙቭስ ቦዲ ቱ ሙዚክ ልክ እንደ ሙዚቅ ለምሳሌ ሙዚቅ ሊከፈትላቸው ይችላል። የዛኔ ቦዲያቸውን እንቅስቃሴ ማድረግ አለባቸው። ሌላ ደግሞ ሳይ ሃይ ኦር ባይ ኦር 2-3 ወርድስ ላይክ ማማ ባባ እያሉ ሃይ ባይ እያሉ ይሄንም መናገር አለባቸው። የሚሆነው እስከ እንትን ነው። ከዛ ደግሞ አንደርስታንዲንግ ሲምፕል ኢንስትራክሽን ማለት ነው መናገር። ለምሳሌ ሲምፕል ኢንስትራክሽን ለምሳሌ
ና ና ና ስንለው መምጣት አለብን ወደኛ። ና ሂድ ዳዲ ጋ ሂድ ስንለው አሁንም ወደ አባቱ ጋር መሄድ አለበት። ሲምፕል ኢንስትራክሽንን አንደርስታንድ ማድረግ አለባቸው። እዛ ደግሞ ሪኮግናይዝ ወርድስ ሲምፕል ኦብጀክት ለምሳሌ አሁን የሆነ ፕሌት ስጠኝ፣ ሳህን ስጠኝ ስንለው ያንን ልጅ ላውቀው ይችላል፣ ግን ትዕዛዝ እንደሆነ አውቆ ያንን መረዳት አለበት ነውና እንግዲህ ይሄን ብዙ አሉ እስከ 6 እስከ 12 ወር ማወቅ ያለባቸው ልጆች። እንግዲህ ይሄን ካላወቁ ደግሞ ግዴታ ምን ማድረግ አለብን? የራሳችን የራሳችን መንገድ ይኖራል ማለት ነው። እና ከዛ ደግሞ ከ12 እስከ 17 መንዝ ያሉት ደግሞ ምን ማወቅ አለባቸው? እንግዲህ ከ6 እስከ 12 ይሄን ካወቁ ከ12 እስከ 17 ደግሞ እነዚህ በደንብ ማወቅ አለባቸው ማለት ነው። አንደርስታንድ ኖ ሲባል ኖ ስንላቸው ይሄን በደንብ መረዳት አለባቸው። ለምሳሌ ለነሱ አደጋ የሚሆንባቸው ነገር ለምሳሌ አሁን ወደ ለነሱ ወደማይመጥን ቦታ ሲሄዱ ኖ እዛ መሄድ አትችልም ብለን ኖ ስንላቸው ኖር አንደርስታንድ ማድረግ አለባቸው ማለት ነው። ሲምፕል ኢንስትራክሽን አንደርስታንድ ሲምፕል ኢንስትራክሽን እንደ ቅድሙ ከዚህ ከ6 እስከ ቲዮሪ ያሉት እነሱን ብለን ከዚህ ጋር ግን ትንሽ እንትን ይላልና ጎጌት ዳይፐር ጎጌት ሹዝ እያልን ለምሳሌ በቀላሉ ስናዛቸው በትክክል ማምጣት አለባቸው ማለት ነው። እዚህ ላይ አንደርስታንድ ሲምፕል ኢንስትራክሽን ቀለል ያሉ ነገሮችን ስናዛቸው በትክክል ያዘዝናቸውን ነገር ማምጣት አለባቸው ማለት ነው። ለምሳሌ አሁን ጎጌት ዳይፐር ይዘና ልቀይርልህ ብንለው አንድን ሕፃን ሂዶ ማምጣት አለበት። ወይም ደግሞ ጎጌት ሂድ ዳይፐር ጣል ስንለው አሁንም ፑቲን ትራሽ ውስጥ ጣል ምናምን ስንለው ይሄንም ማወቅ አለበት። ከዛ ደግሞ ሹዝ እያልን ይሄን ጫማን አምጣ፣ ጫማን አስቀምጥ እያልን እዛ ኮፍያን አምጣ እያልን ብዙ ነገሮችን እየሰጠን በዚህ እንግዲህ ማወቅ እንችላለን ማለት ነው። ሌላው ደግሞ ሜክ ሳውንድስ ኦፍ አኒማል የእንስሳትን ድምጽ መለየት አለባቸው። እዚህ ጋር እንግዲህ እዛ ከ12 እስከ 17 መንዝ ያሉት ምን ማወቅ አለባቸው? ሜክ ሳውንድ ኦፍ አኒማልስ የእንስሳትን ድምጽ መለየት አለባቸው። ለምሳሌ ካት እንዴት ናት? ካት እንዴት ነው የምትጨው? የካት ድምጽ እንዴት ነው? የካው የዶግ ድምጽ እንዴት ነው? እነዚህን ለይቶ ማወቅ አለባቸው ማለት ነው። እንግዲህ ለሁላችንም ቀላል መስሎ ሊታየን ይችላል፣ ግን ይሄን ልጆቻችን እንደዚህ አድርገው ማሳደግ ለልጆቻችን ኢትስ ቬሪ ቬሪ ኢምፖርታንት ነውና ሁላችንም ይሄን ችላ ሳንል በደንብ ማወቅ አለብን ማለት ነው። ሌላ ጊቭስ ቶይ ወይን አስክድ ለምሳሌ ካኒው ጊሚ ዛት ቶይ የሆነ ቶይ በቃ ስንጠይቃቸው ቶዩን ምን ማድረግ አለበት? መስጠት አለባቸው። ለምሳሌ አሁን ልጆች እንግዲህ ስፓይደርማን ነው የሚወዱና ለምሳሌ ጊሚ ስፓይደርማን ቶይ ትሰጠኛለህ ብዬ ስጠይቀው አምቶ መስጠት አለበት ማለት ነው። ኤቭሪቲንግ ጊሚ ማይ ፔን በቃ ሁሉን ነገር ስንጠይቃቸው ግዴታ መመለስ አለባቸው ማለት ነው። ኢንጆይ ሲምፕል ስቶሪስ ለምሳሌ ኢንጆይ ሲምፕል ስቶሪስ ኤንድ ሶንግስ በቀላሉ ስቶሪ ኢንጆይ መደሰት አለባቸው። ሶንግ ሲንዘመር መደሰት አለባቸው። ነገር ግን እነዚህን ሁሉ ማያደርጉ ከሆነ ለምሳሌ አንድ ሕፃን አንደርስታንዲንግ ማለት ትንሽ ስፒች ድሌይ ያለበት ሰው ግን ማለት ቅርታ ሕፃን ምንም አያውቅም ማለት ነው። ኖ ማለት ራሱ አያውቅም። እንደገና ደግሞ በቃ እንዲሁ ጎጌት ዳይፐር ስንለው ይሄንም አንደርስታንድ ማድረግ አይችልም፣ አመጣም ወይም ዝም ነው የሚለው፣ በቃ ዝም ነው የሚለው እና ለምሳሌ ከ6 እስከ 12 ያሉ ልጆች ከ12 እስከ 17 መንዝ ያሉ ልጆች ትንሽ ድሌይ ካለባቸው የራሳቸውን እድሜ ሳይሆን ከ6 እስከ 12 መንዝ ያሉትን ነው የሚሰሩት ማለት ነው። ይሄ ደግሞ ቀድሞ ማወቅ ነበረባቸው ማለት ነው። ግን አብዛኛዎቻችን ይሄን ነገር ካላወቅን ግን ልጆቻችን ምንድነው የሚሆኑት? ከ6 እስከ 12 መንዝ ያሉትን ማወቅ ሳይኖርባቸው ከ12 እስከ 17 መንዝ ሲደርሱ
የ6 እና 12 መንዝን ማድረግ የሚገባቸውን ነገር ነው የሚያደርጉት ማለት ነው። ስለዚህ ስፒች ኤንድ ላንጉዌጅ ሚልስቶንስ እንግዲህ እዚህ ሌላው ደግሞ ስፒች ኤንድ ላንጉዌጅ ሚልስቶንስ ከ2 እስከ 3 ለምሳሌ አሁን እንግዲህ ወደ 3 አመት ሲመጡ ብዙ ነገሮችን ያውቃሉ ማለት ነው። እዚህ ላይ እንግዲህ ከ18 እስከ 24 መንዝስ ከ8 አፕ ቱ 24 መንዝስ ምን ማወቅ አለባችሁ? ስፒኪንግ አባውት 20 ፕላስ ኦር ሞር ወርድስ ስፒክ አባውት 20 ፕላስ ኦር ሞር ወርድስ ከ20 በላይ የሆኑ ቋንቋዎችን ማወቅ አለባቸው። ለምሳሌ ብዙ ቋንቋዎችን ማወቅ ባይ ማለት አለባቸው። ሞር ሚልክ፣ ሞር ቲ፣ አይ ዋንት ሳምቲንግ እኔ የሆነ ነገር በቃ የሚፈልጉትን ነገር መናገር አለባቸው። ለምሳሌ አሁን ምግብ እንኳን የሚፈልጉ አይ ዋንት ብሬክፋስት፣ አይ ዋንት ላንች እኔ ምግብ እፈልጋለሁ፣ እኔ ቁርስ እፈልጋለሁ እያሉ መናገር አለባቸው ማለት ነው። ዩዝ ሲምፕል ፍሬዝስ እንዳልኳችሁ እንግዲህ ሞር ሚልክ ሞር ቲ ማለት አለባቸው። ሌላው ደግሞ አስክ 1 to 2 ወርድስ ኩዌስችንስ ጎ ባይ በቃ እነዚህንም ግዴታ ማወቅ አለባቸው ማለት ነው። ፎሎ ሲምፕል ኮማንድ ነገሮችን ደግሞ በቀላሉ መከተል አለባቸው። ለምሳሌ አሁንም ከዚህ ላይ ደግሞ ሻይ ትፈልጋለህ፣ ወተት ትፈልጋለህ ብለን ስንጠይቅ የስ ማለት አለብን፣ ወይም ነው ካልፈለጉ ጥያቄ ስንጠይቅም መመለስ አለባቸው እዚህ ላይ ማለት ነው። እና የፍላጎታቸውን ማለት ፍላጎታቸውን ማወቅ አለባቸው። ከፍላጎታቸው ደግሞ ለምሳሌ ሚልክ የሚወዱ ከሆነ አንዳንዶች ድለይ ያለባቸው ልጆች አይናገሩም፣ ዝም ነው የሚሉት። ወይም ደግሞ ከማናገር ይልቅ ሄደው ሳይናገሩ ሄደው በእጃቸው ነው ያን ነገር። ለምሳሌ አንዲት ህጻን ወተት ፈልጋ ግን ወተት ፈልጋለሁ አይሆን ሚልክ ማለት ትታ ምን ትላለች? ሚልኩን ሂዳ ነው የምታሳየው፣ በእጇ ሂዳ ሚልክ ታሳያለች ማለት ነው። ይሄ ምንድነው? ስፒች ዲሌይ ሊኖርባት ይችላል እቺ ልጅ ማለት ነው። እና ከዛ ደግሞ ከ2 እስከ 3 ይርስ ያሉት ደግሞ ምንድነው? አይዴንቲፋይ ቦዲ ፓርትስ ቦዲያቸውን ምንድነው ማወቅ አለባቸው፣ አይዴንቲፋይ ማድረግ አለባቸው። ኖዝ፣ ማውዝ፣ ኢር ይሄን ነገር ለምንድነው? ዋት ኢዝ ዘ ኢምፖርታንት ኦፍ ኖዝ፣ ዋት ኢዝ ዘ ኢምፖርታንት ኦፍ አይ፣ ዋት ኢዝ ዘ ኢምፖርታንት ኦፍ ኢር እነዚህ ነገሮች ለምንድን ነው? አይን ለምን ይጠቅማል? ይሄ ምንድነው? ይሄ ቦዲያቸውን እስከ ስማቸውና እስከ ኢምፖርታንታቸው ማወቅ አለባቸው ማለት ነው። ሌላው ደግሞ ፎርምስ ፕላንትስ ባይ ኤዲንግ ሆልድ ኦፍ 5 ፊንገርስ ብዙ ነገሮች አሉ። አሁን ከ2 እስከ 3 ያሉ ልጆች ማለት ነው። እና ግን ይሄን ነገር ከወዲሁ እንዳልኳችሁ ከ6 እስከ 12 መንዝ ነገሮችን እንዲየከፋፈልን ልጄ ከ6 እስከ 12 መንዝ ምን ማወቅ አለበት፣ ከ12 እስከ 17 መንዝ ምን ማወቅ አለበት። ስፒች ኤንድ ላንጉዌጅ ሚልስቶንስ የሚለው ደግሞ በዚህ ውስጥ እየከፋፈልን የአንድን ልጅ አዌርነስ ኢምፕሮቭ ማድረግ ይቻላል። የአንድን ልጅ እውቅና መጨመር ይቻላል ማለት ነው። እንዲህ በእድሜያቸው ከ6 እስከ 12 ያሉ ልጆች ምን ማወቅ አለባቸው፣ ከ12 እስከ 17 መንዝ ያሉት ልጆችስ ምን ማወቅ አለባቸው ብለን ይሄን ነገር በደንብ ለይተን አውቀን ልጆችን ኢምፕሩቭ ማድረግ እንችላለን ማለት ነው። እንግዲህ ከዚህ ላይ ደግሞ ስፒች ቴራፒ የሚያስፈልገው ልጅ ብናገኝ ከየት ነው የምንጀምረው? እርሊ ከመጀመሪያ ጀምረን ነው እንግዲህ ወደ ላይ የምንሄደው ማለት ነው። እና እንግዲህ የዛሬ ቪዲዮ ይሄን ይመስላል። ቀጣይ ደግሞ ከ3 እስከ 4 ያሉ ልጆችስ ምን ማድረግ አለባቸው የሚለውን በሰፊው እንማማራለን። እንግዲህ ለዚህ አስተማሪ ቪዲዮ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ እላለሁ። አመሰግናለሁ። ባይ